ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ፕሮግራሞች የምንዳስስበት ሰዓት ላይ እንገናኛለን። እኔ ገደብ አባይና ቃለ ስላሴ ካሳ የቀጣዮቹን ደቂቃዎች አብረናችሁ ቆይታ እናደርጋለን። ቃል እንዴት ነህ ብያለሁ። እንዴት ነህ? ሁሉ ሰላም አለን። ዛሬ እንግዲህ እኔ ገደብ አባይ ነኝ አልክ እንደማያውቁ ተመልካቾች። እሱ ደግሞ ቃለ ስላሴ ካሳ። ዛሬ በተጫዋቾች የዝውውር መስኮት ጉዳይ ማንቸስተር ሲቲን ስክሪኑ ላይ እንደምንመለከተው በልዩነት ይዘናል። እንግዲህ ምናልባት ቀጣዮቹንም ጊዜያቶቹ እንደዚህ በልዩነት የምናነሳቸው የተለያዩ ክለቦች ይኖራሉ። ዛሬ እንግዲህ ቀዳሚው የዝውውር ሁኔታ የምናነሳበት ማንቸስተር ሲቲ ሆኗል። በዝውውር መስኮቱ እንግዲህ ተሳካላቸው ከሚባሉ ክለቦች መካከል በግንባር ቀደምትነት ማንቸስተር ሲቲ እየተነሳ ይገኛል። እሱን እናነሳለን። ዝውውሩ እንግዲህ ከተጀመረ ሳምንታቶች የተቆጠሩት ነው። በዚህ የሳምንታቱ ዝውውር ውስጥ የተለያዩ ተጫዋቾች ወደ ተለያዩ ክለቦች እያመሩ ይገኛሉ። ዛሬ እንግዲህ በልዩነት የሲቲን እናንሳ እስኪ። እንግዲህ ማንቸስተር ሲቲ በተለይ በክለቦች ዓለም ዋንጫ ላይ ተሳታፊ እንደመሆኑ መጠን የዝውውር መስኮቱም አንድ ሳምንት ቀደም ብሎ ለክለቦች ዓለም ዋንጫ ላይ ለሚሳተፉ ክለቦች ብቻ በይፋ ተገፍቷል። ቅድም እንደውም ቀለል አድርገን የገለጽከው ይሄ ማንቸስተር ሲቲ በደንብ ነው ዝውውሩን በአውሮፓ ከሚገኙ ክለቦችም አሸናፊው ብዬ እኔ በግልም የምወስደው ይመስለኛል። በተለይ የሚፈልጋቸውን ተጫዋቾች ድምጽ ሳያሰማ የፈጸመበት ዝውውር ነበርና በተለይ ደግሞ ቡድኑ ያለበትን ክፍተት በደንብ የተጠና ለወራት ትልቅ ስራ የተሰራበትም ይመስላል ይሄ። ምክንያቱም ወዲያው ነው ልክ እንደ ሌሎች ክለቦች በጭምጭምታ በዝውውር ከክለቦች ጋር ያለው ድርድር አመቻ ለመሆን ምናምን አልተመለከትንም። በማንቸስተር ሲቲ የሚፈልገውን ተጫዋች በቀጥታ እየሄደ የጨረሰበት አጋጣሚ ነበርና ከጥር ጀምሮ ስንመለከት ይሄ ማንቸስተር ሲቲ እንደ ፈርሶ እየተሰራ ይመስላል። ምክንያቱም በጥሩም የዝውውር መስኮት 4 ያህል ተጫዋቾችን ያስፈረመበት ነበር። እንዲሁም ዘንድሮም ከግብ ጠባቂው ጋር ተዳምሮ እንደዚህ የምንመለከታቸው 3 ተጫዋቾች ጋር እንግዲህ 8 ያህል ተጫዋቾች ያስፈርመዋልና ይህ ምናልባት ማንቸስተር ሲቲ በአዲስ መልክ ለመምጣት ፈርሶ ለመገንባትም ይመስላል። ምክንያቱም አብዛኞቹ ተጫዋቾች በቋሚነት በማንቸስተር ሲቲ ግልጋሎት ሊሰጡ የሚችሉ ተጫዋቾች ናቸውና ማንቸስተር ሲቲ አዲስ ለውጥ በአዲስ ኃይል በቀጣይ የውድድር ዓመት ለመምጣት ያቀደ ይመስላል። አዎ ዝውውሩ እንግዲህ ለማንቸስተር ሲቲ ሰምሯል ማለት ይቻላል። ያው እንግዲህ ወደ ኋላ መመለስ ያስፈልገዋል። ማንቸስተር ሲቲ ምን አይነት ዝውውሮች ነበር እስከዛሬ የሚያካሂዳቸው የሚሉትን ጉዳዮች ማንሳት ያስፈልጋል። ምክንያቱም ያው ከየትኛውም የአውሮፓ ክለቦች ለኔ ማንቸስተር ሲቲ የፈለገውን ተጫዋች በፈለገው ብር ማምጣት የሚችል ቡድን ነው። በተለይ አሰልጣኝ ፔፕ ጋርዲዮላ አንዱ የሚመሰገኑበት ወይም ደግሞ አንዱ ጥሩ የአሰልጣኝነት ብቃታቸው የሚለካበት አንዱ ተጫዋቾችን ከፈለጉበት ክለብ በፈለጉት ዋጋ ይሆነኛል የሚሉትን ለዓለም እግር ኳስ የሚያስተዋውቁ ታላቅ አሰልጣኝ ናቸው። ይህን ስናነሳ ደግሞ 2017 የውድድር ዘመን ላይ የተረከቡትን ማንቸስተር ሲቲን መመልከት እንችላለን። እንግዲህ በዛ በ2017 የውድድር ዓመት ላይ እንደ አውሮፓውያኑ ዘመን ቀመር ላይ ማንቸስተር ሲቲ የመጀመሪያው የውድድር ዘመን መጨረሻ ላይ ከብዙ ተጫዋቾች ጋር የተለያየበት እሳቸው ይሆነኛል ብለው የሚፈልጉትን ተጫዋች አይ ቲንክ ከያያ ቱሬ ውጪ የነበሩ ተጫዋቾችን አሰናብተው የቡድን ግንባታ ያደረጉበት ነው። በዛ የቡድን ግንባታ ውስጥ የትኞቹ ተጫዋቾች ነበሩ፣ የትኞቹ ተጫዋቾች ደግሞ መጡ። አሁን ምንድነው ከ7 ዓመታቶች በፊት የነበረው ማንቸስተር ሲቲ ባለፈው ዓመት ያን ደግሞታል ማለት ይችላል። አሰልጣኝ ፔፕ ጋርዲዮላ እንግዲህ ያን ቡድን ሲረከቡት አብዛኞቹ በእድሜ ማምሻቸው ላይ የነበሩ ተጫዋቾች ነበሩ። ለምሳሌ እንደነ ባካሪ ሰኛ፣ አሌክሳንደር ኮላሮቭ፣ ከዛ ሳሚር ናስሪ የመሳሰሉ ከዛም ጋይል ኪሊቺ የመሳሰሉ በጣም ቆንጆ የሚባሉ ተጫዋቾችን በዛው ምትክ ያስገቡበት አጋጣሚ አለ። አሁን እንግዲህ ማንቸስተር ሲቲ እሳቸው በተረከቡት ዓመት የነበረው ማንቸስተር ሲቲ 2017 የውድድር ዓመት ላይ ተረከቡና 17 ላይ ዝውውር መጨረሻ ላይ ፈጸሙ። ሲቀበሉ የነበሩት ተጫዋቾች ያው ቅድም እንዳልኩ የሪታየር የሚያደርጉበት አካባቢ ላይ የነበሩ ነው። ያን የቡድን ግንባታ ዘንድሮም አሁን እሳቸው የያዙትን 7 ዓመት ተጠቅሞበት አሁን ደግሞ ከነ ኬቨን ደብረን የመሳሰሉ ተጫዋቾች እነ ወከርን የመሳሰሉ ተጫዋቾች እንደነ ጉንዶጋንን የመሳሰሉ ተጫዋቾችን እነሱን አሰናብቶ ደግሞ አዳዲስ ተጫዋቾችን ማምጣት ችሏል። አሁን እንግዲህ በዚህ ዝውውር ውስጥ እንዴት ነበር ሁኔታው? ይሄ የትራንዚሽን የምትለው ዝውውር ማንቸስተር ሲቲ ውስጥ እንዴት ነበር የሚለውን እናንሳ እስኪ። አፍርሶ የመገንባት ላይ ፔፕ ጋርዲዮላ ብዙ ጊዜ ክለቦች ላይ የሚያደርጉት ይመስለኛል። ምክንያቱም ባርሴሎና ላይ ያሉም ይሄንን ሲስተም ተጠቅመውበታል እና ያያ ቱሬን
ያሰናበቱበት አጋጣሚ ነበር በተለይ በባርሴሎና ወቅት በነበሩበት ወቅት። በኋላ ላይ ደግሞ በማንቸስተር ሲቲም እንደመጡ አብዛኛውን ስራ እየሰሩት በባየር ሙኒክ ከዛ በኋላ ከባርሴሎና በኋላ ባየር ሙኒክ ላይ ስላሰለጠኑ ልክ ማንቸስተር ሲቲን ከተረከቡ በኋላ የተለያዩ ቅድም የገለጽካቸውን ተጫዋቾች በእድሜም የገፉ የጨዋታ ጊዜያቸውም ማምሻ በነበረበት ወቅት አብዛኞቹን ተጫዋቾች አሰናብተዋል። ያንን ጊዜ አሁን ከዚህ ጋር ያነሳንበት ምክንያቱም ይመስለኝ በተለይ ደመቅ ያለ ዝውውር የፈጸሙበት ወቅት እንደመሆኑ በዚህም ከጥሩ የዝውውር መስኮት ጀምሮ የ2017 የነበራቸውን ሙሉ በሙሉ ቡድኑን የመቀየር መንፈስ ያስታወሰ ይመስላል። ምክንያቱም በጥሩ የዝውውር መስኮት በተለይ ማንቸስተር ሲቲ በ2024 እጅግ አስቸጋሪ የተባለ የውድድር ዓመትን ያሳለፈበት ጊዜ እንደነበር ይታወቃልና እንዲሁም ለተከታታይ 4 ጊዜ የእንግሊዝ ፕሪሚየር ሊግ በማንሳት አዲስ ታሪክ የጻፈው ማንቸስተር ሲቲ ለ5ኛ ጊዜ ዋንጫውን በማንሳት ታሪኩን የበለጠ አይነክ ያደርገዋል ወይ ሲባል እንደነበር ይታወቃል። በኋላ ላይ ግን አስከፊ የተባለ የውድድር ዘመንን አሳለፉ። በስፔሻሊ በ2024 በ2025 ግን የፈጸሟቸው ዝውውሮች ጥሩ የዝውውር መስኮት ማለት ነው በፈረንጆቹ አቆጣጠር አብዛኞቹ ተጫዋቾች በቡድን ውስጥ ስክት ያሉ ነበሩ። ስፔሻሊ ኦማር ማርሙሽንና ኒኮ ጎንዛሌዝን ማንሳት እንችላለን። በዚህ በእርግጥ እንደነ ቪቶር ሪስና አብዱልቃድር ኩሳኖቭ የመሳሰሉ ተጫዋቾችን አስፈርመዋል። ያን ያህል አልተጠቀሙባቸውም። ነገር ግን ልክ ከአይንትራክት ፍራንክፈርት ድንቅ ጊዜን ያሳለፈው ኦማር ማርሙሽን ካመጡት በኋላ የማንቸስተር ሲቲ መንፈስ ሙሉ በሙሉ በሚባል መልኩ ተቀይሯል። ምክንያቱም በውድድር ዓመቱ የሚያሳዩት ፉክክር በአውሮፓ ሻምፒዮንስ ሊግ ርቀው የነበሩት በቀጣይ የውድድር ዓመት በአውሮፓ መድረክ አይሳተፉም ሲባሉ የነበሩት ሲቲዘኖቹ እንግዲህ በእነዚህ ከዋክብቶች ታጅበው የውድድር ዓመቱን አትሊስት 3ኛ ደረጃ ላይ ይዘው ለማጠናቀቅ ችለዋል። ያንንም ማሳያው ያስፈረሙት ተጫዋች ኦማር ማርሙሽ 8 ያህል ጎሎችን አስቆጥሮ እንግዲህ የማንቸስተር ሲቲን የውድድር ዓመት የበለጠ መጥፎ እንዳይሆን አድርጎታል። ምክንያቱም በመሃል ላይ እንደነ ኤርሊንግ ሃላንድ ጉዳት እያጋጠማቸውም ስለነበር ሌላኛው አማካይም ኒኮ ጎንዛሌዝን ብትመለከት በእሳቸው አጠራር ትንሹ ሮድሪ ሲሉ እየጠሩት ነበርና ከፖርቶ ያስፈረሙትም እንዲሁ ድንቅ ጊዜ ነበር። በዚህ ሁሉ ግን የፔፕ ጋርዲዮላና የመልማዮቻቸውን ስራ ግን አለማድነቅ አይቻልም። ምክንያቱም የሚያመጧቸው ተጫዋቾች በቡድን ውስጥ የሚሰኩበት መንገድ አሰልጣኙም የሚያዩበት አይን እጅግ የተለየ ይመስላል። ምክንያቱም አሰልጣኝ ፔፕ ጋርዲዮላ የተጫዋቾችን አቅም ከፍ የማድረግ ትልቅ ክህሎት እንዳላቸው ይነገራልና ማንቸስተር ሲቲ ያተረፉት ግን የውድድር ዓመቱ የበለጠ አስከፊ እንዳይሆን ያደረጉት ግን በጥሩ የዝውውር መስኮት የፈረሙ ተጫዋቾች ናቸውና አሁን ወደ ክረምቱ ስትመጣ 3 ያህል ተጫዋቾች በተለይ በቡድኑ ዋና ቋሚነት ሊሰለፉ የሚችሉ እንዲሁም በተቀያሪ ግብ ጠባቂ ሊያገለግል የሚችል ግብ ጠባቂ ሲያስፈርሙ እነዚህ 3 ተጫዋቾች ከጥሩ የፈረሙት ጋር ተያይዞ ማንቸስተር ሲቲ በቀጣይ የበለጠም ጠንካራ ሆኖ የሚመጣ ይመስላል። አዎ እኔ ደግሞ እስኪ ወደ 2017 የውድድር ዓመት ላይ አሁንም ልመልስ። ምክንያቱም ለተመልካቾች ጥርት ለማድረግ ያህል አንድ ቡድን እንዴት ነው የሚገነባው? አንድ ቡድን መፍረስ ሳይሆን ያው ተጫዋቾች በሄዱ ቁጥር አሰልጣኝ ካለ የተለያዩ ተጫዋቾች ደግሞ ክለቡን የሚለቁበት አጋጣሚ አለ። 2017 ቅድም እንዳነሳሁት ከነ ያያ ቱሬ ጀምሮ ላይ ያሉት ባካሪ ሳኛ የመሳሰሉ ተጫዋቾች የነበሩበት ቡድን ነበረ። እንግዲህ እኛ አሰልጣኝ ማንቸስተር ሲቲን ሲረከቡ ባሉበት ዓመት ዋንጫ አንስተው ዋንጫ አምልጧቸው በሁለተኛው ዓመት ነው በመጀመሪያው ዓመት ላይ ነው ያነሱት ያን ዋንጫ። አብዛኞቹ ተጫዋቾች የነበሩት ከያያ ቱሬ ውጪ ያሉ ተጫዋቾች ያንን ክለብ ለቀው ነበር አብዛኞቹ። እነማን ተተኩ 2017 ላይ የሚለውን እናንሳ። ለምሳሌ ከኤንደርሰን ጀምሮ ብራዚላዊ ግብ ጠባቂ ቤንጃሚን ሜንዲ ነበረ፣ ካይል ወከር ነበረ፣ በርናርዶ ሲልቫ፣ ጆን ስቶንስ፣ ጉንዶገን፣ ሎሬ ሳኔ፣ ጄሱስ፣ ላፖርቴ ጥር ላይ የፈረመ ተጫዋች ይመስለኛል እሱ 2018 ላይ እንግዲህ እነዚህ ከዋክብቶችን አመጡ። ያ ቡድን ማለት እንግዲህ ማንቸስተር ሲቲ ወደ ኋላ ሲመለሱ አብዛኞቹ የፕሪሚየር ሊጉ ተከታይ ተመልካቾች የሚያስታውሷቸው ቀደምት የነበሩት ከነ ባካሪ ሳኛ፣ ሳሚር ናስሪ የነበሩት የማንቸስተር ሲቲ ትውልድ ያብቅቶ ነበረ። በመቀጠል የነበረው የነ ካይል ወከር፣ የነ ጉንዶጋን፣ ከዛ በተረፈ ደግሞ እነ ገብርኤል ጄሱስ፣ ሌሮይ ሳኔ፣ በርናርዶ ሲልቫ አለ። እንደነዚህ የመሳሰሉ ተጫዋቾች 2017-18 የውድድር ዓመት ላይ በመተካት ትልቅ ግንባታ አንዱ ማድረጊያቸው እኛ አሰልጣኝ ዋናው ምክንያታቸው የሚባለው ባለፉት የዚህ ውጤት ማሳያ በአውሮፓ ሻምፒዮንስ ሊግም በ7 የውድድር ዓመት ውስጥ 6 ጊዜ የፕሪሚየር ሊጉን ዋንጫ ማሳካታቸው የኛ አሰልጣኝ ብቃት ነው። እንግዲህ ቀጥታ እኛ አሰልጣኝ የለመዱት ምንድነው? ቡድን አፍርሶ የራሳቸውን ቅርጽ መያዝ ነው። የራሳቸውን ዘይቤ የሚጠቀሙ አሰልጣኝ ናቸው። አንዱ ፔፕ ጋርዲዮላ በ16 ዓመት የማሰልጠን ብቃታቸው ላይ ትልቁ የሚደነቁበት ያው ባለፈው ሳምንት ማንቸስተር ሲቲ የክብር ዶክተሬትም ሰጥቷቸዋል። ክብር ዶክተር ፔፕ ጋርዲዮላ እየተባሉ አሁን እየተነሱ ይጠራሉ። እንግዲህ እኛ አሰልጣኝ የአውሮፓ ሻምፒዮንስ ሊግን ከዛም በተረፈ ደግሞ በማንቸስተር ሲቲ የሶስትዮሽ ዋንጫን ፕሪሚየር ሊግን እንደፈለጉ የተመነሸነሹበት አሰልጣኝ ሊሆኑበት ዋናው ምክንያት
የትኛውን ተጫዋች ማምጣት ይችላሉ። በነገራችን ላይ አንዳንድ ጊዜ ብር ስላለህ ብቻ ውጤታማ ሆናለሁ ማለት አትችልም። የዚህም ማሳያ ማንቸስተር ዩናይትድ ነው። በብዙ ብር እያወጣ ውጤታማ ያልሆነበት አጋጣሚ አለ። በዚህ አመት ውስጥ እንኳን እንደዚህ እኚህ ከጀርባ የምናያቸው ተጫዋቾች ወደ 130 ሚሊዮን ፓውንድ ነው የወጣባቸው ሶስቱ ተደምረው። ሊቨርፑል ደግሞ 136 እና ከዛ ሚሊዮን በላይ ቨርትዝን ለማስፈረም ተስማምቷል። የኛ አሰልጣኝ ብቃት በዚህ ለሶስት ተጫዋቾች ይተካሉ። ለማንኛውም ከ7 አመታት በፊት የነበሩት ትውልድ አብቅቶ አሁን ደግሞ በዘንድሮ የውድድር አመት ያሰቡትን ያህል ያላሳኩት አሰልጣኝ ፔፕ ጋርዲዮላ ወዲያው ሪአክት ያደረጉት የጥሪ ተጫዋቾች የዝውውር መስኮት ላይ 4 ያህል ተጫዋቾችን ተኩ። ያ ደግሞ የሚያሳያቸው ምንድነው? በውድድር ዘመኑ 7 እና 8ኛ ላይ የነበሩት አሰልጣኝ መጨረሻ ላይ 3ኛ ደረጃን ማጠናቀቃቸው የቡድን ግንባታው እንደሰራላቸው። ዘንድሮ ግን ደግሞ እነዚህን ደግሞ 4 ያህል ተጫዋቾችን መተካታቸው አሁንም ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ላይ ዶሚኔት የማድረግ እድሉ ሰፊ ነው። ብዙዎች እያሉ ያሉት እና አርሰናልና ሊቨርፑልን የመሳሰሉ ቡድኖች አሁን በሲቲ ዶሚኔት ሊደረጉ ይችላሉ። በተለይ የሚቀጥለው አመት የአርሰናል እድል እጅግ እየጠበበ ነው የሚመጣው። ምክንያቱም ማንቸስተር ሲቲ በመጣ አመት እንደዚህ አይነት ተጫዋቾችን አሳክቶ የመያዝ እድሉ ሰፊ ስለሆነ በአጠቃላይ እንግዲህ ትልቅ የሰመረለት ማንቸስተር ሲቲ የተጫዋቾች የዝውውር መስኮት ዘንድሮ ይመስለኛል። ከገንዘብም ጋር እንደውም ከመልማዮች ጋር ቅድም አነሳው ለይጌ በዝውውር ገንዘብ አወጣጥ ላይ ራሱ የማንቸስተር ሲቲ አካሄድ ሊጠና ይገባል ብዬ አስባለሁ እውነት ለመናገር። ምክንያቱም ለምሳሌ አሁን አስፈረማቸው ብለን በምስላችን እንደምንመለከታቸው እንደነ ራያን ቸርኪ፣ ቲጃኒ ሬንደርስ እና ራያን አየት ኑሪ ከወልቭስ ያስፈረመበት መንገድ አጠቃላይ ወደ 135 አካባቢ ሚሊዮን ፓውንድ ወጪ ያደረገው እነዚህ ሶስት ተጫዋቾች በየሊጋቸው አስደናቂ የውድድር አመትን ያሳለፉ ተጫዋቾች ናቸው። ለምሳሌ ቲጃኒ ሬንደርስን ብንመለከተው በጣሊያን ሴሪያው ክለብ ኤሲ ሚላን ድንቅ የውድድር አመትን ያሳለፈበት ነበር። ይህ ተጫዋች ከአምና ጀምሮ ማንቸስተር ሲቲ ሲከታተለው ነበር። 70 ሚሊዮን ዩሮ ያህል ወጪ አድርገውበታል። ይህ ተጫዋች በሚፈልጉት ጊዜ ያገኙት ይመስለኛል። ምክንያቱም ለምሳሌ አምና ቢያስፈርሙት ሮድሪ ጉዳት ላይ አልነበረም። እንደምናውቀው የውድድር አመቱ ከተጀመረ በኋላ ነበር ጉዳት ያጋጠመው። በኋላ ላይ ኬቨን ዴ ብሮይነ ቡድኑን እንደሚለቅ አልታወቀም ነበር። ምክንያቱም ከማንቸስተር ሲቲ ጋር ያለው የውል ስምምነት ሊያራዝም ይችላል ሲባል ነበር። አሁን ቅድም ከ2017 በኋላ ላይ አብዛኞቹ ተጫዋቾች የነ ካይል ዎከር፣ በርናርዶ ሲልቫ፣ ኬቨን ዴ ብሮይነ ጊዜ ያበቃ ይመስላል። ምክንያቱም አሁን ስንመለከትም ኬቨን ዴ ብሮይነ ያው ቡድኑን ለቋል። ካይል ዎከር ቀጣዩ ተረኛ ነው፣ ቡድኑን የሚለቅ ነው። በ2021 ክለቡን የተረከበው ጃክ ግሪሊሽ ክለቡን እንደሚለቅ እየተነገረ ይገኛል። ለዚህም ማሳያ የሆነው በክለቦች ዓለም ዋንጫ ላይ ከስብስቡ ውጭ ተደርጓል። ይህ ሁሉ ስትመለከት አዲስ ግንባታ ማንቸስተር ሲቲ ፔፕ ጋርዲዮላ በቡድኑ ውስጥ የነበረው ይሄ ከዚህ በፊት ስንለው የነበረው ይሄ የተነሳሽነት ማጣት የነበረው ሁሉንም ዋንጫዎች የማሸነፍ ስሜት ስላለ ተነሳሽነታቸው ቀንሷል ስንል የነበረውን ነገር ያንን ሙሉ በሙሉ በማጥፋት እነዚህን ተጫዋቾች አስፈርመዋል። ራያን አየት ኑሪን ሲያስፈርሙ ወደ 34-35 ሚሊዮን ፓውንድ አካባቢ ነው ወጪ ያደረጉበት። በግራ የተከላካይ መስመር በኩል ክፍተት እንደነበረበት ማንቸስተር ሲቲ ይጠቀሳል። ምክንያቱም ተፈጥሯዊ ባልሆኑ ተጫዋቾች ነበር እየተኩ ሲጫወቱ የነበሩት። በተለይ ባለፉት ዓመታት ኦሌክሳንደር ዚንቼንኮ ብቻ ነበር የግራ ተከላካይ መስመር የነበራቸው። አሁንም ያንን ቦታ ሸፍነውታል። ራያን ቸርኪን በ10 ቁጥር ሚና ማንቸስተር ሲቲ አሁን ትንሽ እየተቸገረበት ያለበት አጋጣሚ አለ። ምክንያቱም በግራና በቀኝ በኩል በቂ ተጫዋቾች ስላሉትና ይህ ሁሉ ስትመለከት ማንቸስተር ሲቲ ለራያን ቸርኪ ያወጣው ወጪ ስትመለከት አጠቃላይ የውል ማፍረሻውን ጨምሮ ከአንዳንድ ጥቅማ ጥቅሞች ጋር 35 ሚሊዮን ዩሮ አካባቢ ነው ይገኝና ይህ ስትመለከት ተጫዋቹን በነፃ እንዳገኘው ማሰብ ሁሉ ትችላለህ። ምክንያቱም ራያን ቸርኪ በዘንድሮው የውድድር ዓመት 20 ያህል ለግብ የሚሆኑ ኳሶችን አመቻችቶ አቀብሏልና 12 ጎሎችን በስሙ አስመዝግቧል። ይህ ተጫዋች 20 ጎሎችን አቀብሏል ማለት ምን ያህል ፕሌይ ሜከር ወይ ደግሞ የጨዋታ አቀጣጣይ እንደሆነ አንዱ ማሳያ ነው። ይህ ቄንጠኛ ተጫዋችና ፔፕ ጋርዲዮላ አጠቃላይ ቡድኑን እየገነቡበት ያለበት መንገድ እጅግ አስደናቂ ነው። ነገር ግን ከገንዘብ ወጪ አንጻር ደግሞ ስትመለከተው ለምሳሌ ሊቨርፑል ፍሎሪያን ቨርትስን ለማስፈረም ከ130 ሚሊዮን ፓውንድ በላይ ወጪ ያደርጋል። ለአንድ ተጫዋችና 3 ተጫዋቾች የምታስፈርምበት ገንዘብ ራሱ የማንቸስተር ሲቲ አካሄድ ምን ያህል ጤናማ እንደሆነ ያሳያል። ለዚህም ይመስላል ብዙ ጊዜ የፋይናንስ ሕግ ጥሰቶችን ላለመጣስ በጣም ጥንቃቄ የሚያደርጉት። አሁን እንደሚያደርጉ ለምሳሌ በግሌም እንደምጠብቅ ልንገርህ። ለምሳሌ ካይል ዎከር ያው በነፃ እንደሚለቅ ይጠበቃል። ኬቨን ዴ ብሮይነ በነፃ ለቋል። ነገር ግን ጃክ ግሪሊሽ አሁን 60 ሚሊዮን ፓውንድ አካባቢ ያወጣል ተብሎ ይጠበቃል። ምክንያቱም እንደነ ኒውካስል፣ ኤቨርተን የተለያዩ ክለቦችም ይፈልጉታል። ስትመለከተው 60 ሚሊዮን ፓውንድ የሚሸጠው ከሆነ ይሄ ተጫዋች 50 ሚሊዮን ፓውንድ እንኳን የሚሸጠው ግማሽ ያህል ገንዘቡን በእነዚህ 3 ተጫዋቾች ያወጣውን ብር የማካካስ እድል አለውና ይህ ራሱ የተጠና መሆኑ ያመላክታል። ምክንያቱም ፔፕ ጋርዲዮላ የማይፈልጉትን ተጫዋች በክለቡ ማቆየት እንደማይፈልጉ ሁሉ በግልጽ ይናገራልና ማንቸስተር ሲቲ አሁን ያስፈረማቸው ተጫዋቾች ከጉዳት ላይ ከነበሩት የነ ሮድሪ እንዲሁም ደግሞ የነ ኒኮ ጎንዛሌዝ በጥሩ የዝውውር መስኮት ጋር የገቡት ተጫዋቾች ጋር እንደውም
በፊት መስመር በኩል ያሉት እና ኦማር ማርሙሽ አብዛኞቹ ተጫዋቾች አሁን በጥሩ መልኩ የተገነቡ ይመስላልና ማንቸስተር ሲቲ እውነትም በቀጣይ የውድድር ዓመት እጅግ አስፈሪው ምናልባትም በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ መሆን እድላለው ብዬ አስባለሁ። ምክንያቱም በእነዚህ ጥራት ባላቸው ተጫዋቾች ያን ያህል ደግሞ ጠንካራ የሆኑ አሰልጣኝን ይዘው ከፍ ያለ ደረጃ ላይ የሚደርሱ ይመስላል። አዎ ምንም ጥያቄ የለውም። እኔም አሁን ሼር ማድረገው የና አርሰናል ጊዜ ያበቃ ይመስለኛል። አሁን አበቃ ስለ ፕሪሚየር ሊጉን አይበላ ምናምን ማለት ሳይሆን ትልቅ ተፎካካሪ መጥቶበታል። አሁን በጣም ከባለፉት 2-3 አመታቶች ውጭ ለምሳሌ እኔ የሚያሳዝነኝ እንደነዚህ አይነት አሁን አርሰናል ለምሳሌ አንድ ተጫዋች አላስፈረመም እስካሁን በስምነት ማርቲን ዙቢሜንዲ ብቻ ነው። እሱም እርግጠኛ አትሆንም ሪያል ማድሪድ ሊወስደው ይችላል። ኒኮ ዊሊያምስን ወስዳለው ሲል ነበር አርሰናል። በዚህ ሳምንት ውስጥ ባየር ሙኒክ ጨርሷል፣ በውስጥ ተደራድሮ ጨርሷል ነው እየተባለ ያለው። ምክንያቱም የሎሬሳኔ ወደ ጋላታሳራይ የሚሄድ የኒኮ ዊሊያምስን ጉዳይ አፋጥኖታል ነው የሚባለው። በዚህ ሳምንት መጨረሻ የሚያልቅ ዝውውር ነው እየተባለ ይገኛል። ሶ እንደነዚህ አይነት ነገሮችን በምታይበት ጊዜ ማንቸስተር ሲቲ አንዱ የምታደንቀው የሚፈልገውን ተጫዋች ማምጣት ይችላል ወይም ደግሞ በውስጥ መስራት ይችላል። አርሰናልም ሆነ ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች ኦፊሻል ከማድረጉ በፊት ብዙ ነገሮች ስለሚወሩ ይወሰድባቸዋል። በዛይ አይነት ተጫዋቾች የማንቸስተር ሲቲ እና የፔፕ ጋርዲዮላ ትልቁ ጥንካሬ የሚባለው የፈለጉትን ተጫዋች ማምጣት በብር ብቻ አይደለም፣ ጭንቅላት ነው ዋናው ቁም ነገሩ። አሰልጣኝ ፔፕ ጋርዲዮላ በ16 ዓመት የእግር ኳስ አሰልጣኝነት ዘመናቸው እንደ ዘንድሮ የተፈተኑበት ጊዜ አልነበረም ነው የሚባለው። እሳቸውም ሲሉ የነበሩት አንዱ ነው። ግን የማንቸስተር ሲቲ ሊቀመንበር ሃልዶን አልሙባረክ አንዱ የተናገሩት ከመቼውም ጊዜ በላይ የተሸወርንበት ጊዜ የ2024-25 የውድድር ዓመት ነበረ፣ አለመዘጋጀታችን ለዚህ አብቅቶናል ነው ያሉት። እንግዲህ አብቅቶናል ማለት ብዙ ጊዜ መሸነፋቸው፣ ከአውሮፓ ሻምፒዮንስ ሊግ ቶሎ መሰናበታቸው እንጂ በውድድር ዘመኑ መጨረሻ ላይ ከአርሰናል የ3 ነጥብ ልዩነት አንሰው ነው 3ኛ ደረጃ ላይ የወጡት። እንደውም ሁለተኛ የመሆን እድላቸውም ሰፊ ነበረ። ሶ እኛ አሰልጣኝም ሆኑ እኚህ ሊቀመንበር የሰሩት ስህተት ገብቷቸዋል። ከዚህ ከ7 ዓመት በፊት የሰሩትን ቢያንስ በዝውውር መስኮቱ ያንን ነገር ቀድመው ነበር መስራት የሚችሉት። አሁን ግን ቀድመው አለመስራታቸው ዋጋ አስከፍሏቸዋል። ነገር ግን አሁንም በጥሬ ተጫዋቾች የዝውውር መስኮት ላይ ብር ብቻ አይደለም የተጫዋቾች መልማይ ራሱ ለማንቸስተር ሲቲ ትልቅ ድጋፍ አድርጎላቸዋል ብዬ ገምታለሁ። እነ ኦማር ማርሙሽ ወደዛ ክለብ ሲመጡ ማንም የማያውቀው ነበር። ይሄ ልጅ እንግዲህ ምናልባት በዚህ ዓመት ነው የደመቀው። ፍራንክፈርት ላይ ለምሳሌ ብዙ የቡንደስሊጋ ተከታታዮች ሊያውቁት ይችላሉ እንጂ ሌሎች ሊጎች ላይ የሚያውቁ ተመልካቾች እምብዛም የማይባል ተጫዋች ነው። ማርሙሽ ግን በእንግሊዝ ፕሪሚየር ሊግ ላይ ደምቆ ለዛውም 6 ወራት ባልቆየባት ጊዜ ነው። ሶ አሰልጣኝ ፔፕ ጋርዲዮላን አንዱ የምታደንቀው ነገር ይሄንን ነው። ፈርሶ የመገንባት የትራንዚሽኑን ያውቁታል ፔፕ ጋርዲዮላ። ከአሰልጣኝ ሰር አሌክስ ፈርጉሰን የ26 ዓመት ቆይታ አንዱ የተማርኩት እንደነዚህ አይነት ተጫዋቾችን መተካት እንደሚቻል ነው ሲሉ አንድ ጊዜ ፔፕ ጋርዲዮላ አንስተዋል። እንግዲህ ትልቁ ስህተት እየተባለ የሚገኘው በዚህ የውድድር ዓመት ላይ ወይም ደግሞ ባለፉት 2 እና 1 ዓመት ላይ በሮድሪ የተንተራሰ ቡድን መመስረታቸው እየተባለ የሚገኘው አብዛኞቹ ከፊት መስመር አጥቂው ከኤርሊንግ ሃላንድ ውጪ አብዛኞቹ በማንቸስተር ሲቲ ውስጥ ብዙ ዋንጫዎችን ያገኙ ብዙ ዓመትን የተጫወቱ በብሔራዊ ቡድን በክለቡ ደረጃም በአውሮፓ ሻምፒዮንስ ሊግ እንደዚሁም በውስጥ ሊግም ብዙ የተጫወቱ ናቸው። የመሰላቸት ሁኔታ መጥቶባቸዋል። አንድ ፕሮግራም ሰርተን ነበረ የዘንድሮ የውድድር ዓመት ላይ ማንቸስተር ሲቲ እንዳምናው ይሆናል ወይ? ምክንያቱም ሁሉን ነገር አግኝተዋል ተጫዋቾቹ። ነገር ግን የነ ግሪሊሽ የነ ፊል ፎደን ሁሉ ነገር ማግኘት ኤክሳይትድ ሆኖ የመጫወት እድሉ ይኖራቸዋል ስናወራበት ነበር። እንደውም ካስታወስከኝ አይቀር ይሄን ፕሮግራም ማስታወሰው ምን መሰለህ እንደሚለው አብዛኞቹ ድግስ ላይ ነው ያሉት። ይሄ የጭፈራ ወይ ደግሞ በቃ የደስታ ስሜት ላይ ነው የነበሩትና በ2022-23 የውድድር ዘመን የአውሮፓ ሻምፒዮንስ ሊግን ጨምሮ የሶስትዮሽ ዋንጫ ባሸነፉበት ወቅት አብዛኞቹ ተጫዋቾች ፍላጎታቸው ያን ያህል ይጠነከር አልነበረም። የምታስታውስ ከሆነና አብዛኞቹ ተጫዋቾች ከክለቡ ለመውጣት በር ላይ የቆሙበት ነበር። ለምሳሌ ኤደርሰን ተመልከተው ወደ ሳውዲ ሊሄድ ነበር። በርናርዶ ሲልቫ ከፓሪስ ሴን ጀርሜን ጋር ባርሴሎና ጋር ሲነጋገር ነበር። እነ ካይል ዎከር በእርግጥ በዘንድሮ የውድድር ዓመት ከጥሩ በኋላ ወደ ጣሊያን ሴሪያ ሄደዋል። ግን አብዛኞቹ ተጫዋቾች ሃልዶን አልሙባረክ ያሉትም ይሄንን ይመስለኛል። ምክንያቱም የቡድን ግንባታ ለመስራት ታቀዶ አሰልጣኝ ፔፕ ጋርዲዮላ እንዳልፈለጉ
ግልጽ ነበር በወቅቱ። ምክንያቱም ይሄ ቡድን ትንሽ መቆየት አለበት ብለው ያምኑ ነበር። ነገር ግን በዝውውር መስኮቱ ላይ እምብዛም አለመሳተፋቸው ትልቅ ዋጋ እንዳስከፈላቸው ይታወቃልና ሁሉም ተጫዋቾች ሁሉንም ስኬት ማግኘታቸው በቡድኑ ላይ የበለጠ ተነሳሽነት እንዳይኖር ስለጎዳቸው ነው። 3 ትውልድ ነው ያዩት እኛ አሰልጣኝ ፔፕ ጋርዲዮላ። እንዴ ተረከቡት ቡድን አለ 2017 ላይ ራሳቸው የገነቡት አለ። ራሳቸው የገነቡት የነ በርናርዶ ሲልቫ እና የነ ቤንጃሚን ሜንዲ የመሳሰሉ ካይል ወከር የሚባሉት የእድሜ አማካይ 25.6 ከዛ በፊት የነበሩት 26.5 ነበረ። 2017 እና 18 የውድድር ዓመት ላይ የነበረው ቡድን በእድሜ ቀንሶ ነው የታየው የነበረው የፔፕ ጋርዲዮላ ቡድን ወደ 25 እድሜ አማካኝ የሚባለው። አሁን ደግሞ በጣም የወረደ ነው፣ ከ24 በታች እንደሆነ ነው የሚነገረው። አብዛኛው ማንቸስተር ሲቲ የትውልዱ ከ25 በላይ ያልዘለቀ ነው አብዛኞቹን ተጫዋቾች ዘንድሮም የፈረሙትም እንደዚሁም ደግሞ በጥሬ ተጫዋቾች የዝውውር መስኮት። ይሄ ማለት እንግዲህ አሰልጣኙ በወጣቶች ያምናሉ የሚፈልጉ። ሌላው ደግሞ የፔፕ ጋርዲዮላ አንዱ ጥንካሬ የሚባለው የማይታወቁ ተጫዋቾችን በዓለም አቀፍ ደረጃ ማሳወቅ እስከ ባላንዶር እንዲያነሱ ማድረግ። ለምሳሌ ሮድሪ ከአትሌቲኮ ማድሪድ ወደ ማንቸስተር ሲቲ ሲመጣ እንደነ ኦመር ማርሙሽ አይነት ተጫዋች ነበረ። በዓለም መድረክ ላይ ይሄን ያህል ይነግሳል ተብሎ የነ ቶማስ ፓርቲ ተቀያሪ ወንበር ተጫዋች ላይ ነበር። እንደዛ አይነት የነበረ ተጫዋች ነው። ነገር ግን የባላንዶሩን ዋንጫ የባላንዶሩን ንግስና ያገኘ ተጫዋች ነው። እንደነዚህ አይነት ተጫዋቾችን ደግሞ ማንገስ ይችላሉ። የዓለም ሕዝብ አስደናቂ አንዳንድ ጊዜ ፔፕ ጋርዲዮላ ገንዘብ ስለሚቀርብላቸው ነው አይደለም። እኔ በጣም አሁን ሽፍት ያደረኩት በፔፕ ጋርዲዮላ ምንድነው ያው የዝቅታ ጊዜ ሊኖር ይችላል። አንዱም ደግሞ የዝቅታ ጊዜ ቅድም እንደተናገርኩት ያለ መዘጋጀት ይመስለኛል። ያን ትውልድ ቶሎ ፈጥኖ አለመቀየር ነው። እያረጁ የመጡ የጨዋታ ማምሻ ጊዜ የነበራቸው ተጫዋቾች አለመቀየራቸው ዋጋ አስከፍሏቸዋል በዘንድሮ የውድድር ዓመት ላይ። የሚቀጥለው የውድድር ዓመት ላይ ግን በእርግጠኝነት መናገር የምችለው በዓለም የክለቦች ዋንጫ ላይ አዲስ የፈረሙ ተጫዋቾች ከቀደምት የጥሬ ተጫዋቾች የዝውውር መስኮት ከፈረሙ ተጫዋቾች ጋር ምን አይነት አታችመንት ይኖራቸዋል። በተለይ የነ ሮድሪ የተመሰረተበት ተጫዋች አሁንም የፊት መስመሩ ምን አይነት ማንቸስተር ሲቲ ሊሆን ይችላል የሚለው ወደፊት የምናየው ነው። ግን በዓለም የክለቦች ዋንጫ ላይ ራሱ ከሚጠበቁ ክለቦች መካከል ሲቲ አንዱ የዋንጫ ተገማች ሆኗል በአሁኑ። ምክንያቱም የሰበሰባቸው ተጫዋቾች ብታይ በቡድኑ በነበሩበት ቡድን ውጤታማ የነበሩ በሴሪያውን ብትል እንደዚሁም ደግሞ በፍሬንች ሊግ በፕሪሚየር ሊጉም እንደዚሁ ወሳኝ የሚባሉ ተጫዋቾች ስለነበሩ በአጠቃላይ የማንቸስተር ሲቲ በዘንድሮ የውድድር ዓመት ላይ የጥሩ ላይ ስኬታማ የሚባል ዝውውር አለ። አሁንም ግን የሚያዘዋውራቸው ተጫዋቾች አሉ ብሎ ነው የሚገመተው። ምክንያቱም በክለቦች ዓለም ዋንጫ ላይ አሁን በተለይ በአንድ ወር ዝውውር ውስጥ ሙሉ ፎከሳቸው አንድ ወር እንደመደረጉ በአሜሪካ ላይ የሚካሄደው የክለቦች ዓለም ዋንጫ ላይ 32 ክለቦችን እንደመሳተፋቸው ከባድ ፈተና ይኖራል። ምክንያቱም ታላላቅ የአውሮፓ ክለቦች ይሳተፉበታል። ሪያል ማድሪድ ታላቁ ሪያል ማድሪድም በዚህ ውድድር እንደሚሳተፍ ይታወቃል። እንደነ ቼልሲ የመሳሰሉ ክለቦች፣ ፓሪስ ሴን ጀርሜን የመሳሰሉ የአውሮፓ ሻምፒዮንስ ሊግ ባለቤቱ ፒኤስጂን ጨምሮ በርካታ ክለቦች ይሳተፋሉና ማንቸስተር ሲቲም በዚህ ውድድር ላይ እጅግ ይጠበቃል። ግን ምናልባት ማንቸስተር ሲቲ በዚህ ክለቦች ዓለም ዋንጫ ላይ ያን ያህል ጥሩ ውጤት ባያመጣም የሚወቀስ አይመስለኝም። ምክንያቱም በዚህ አጭር ጊዜ ውስጥ ለምሳሌ በዚህ ሳምንት ነበር አብዛኞቹ ዝውውሮችን የፈጸሙት እንደነ ሶስቱም ተጫዋቾች ቲጃን ሬንደርስም፣ ራያን አያትኑሪም፣ ራያን ቸርኪም የክለቦች ዓለም ዋንጫ ላይ ለማሳተፍ በርካታ ጥረቶችን አድርገዋል። ምናልባት ሊሳካለት ይችላል ብዬ አስባለሁ ማንቸስተር ሲቲ። ነገር ግን ባይሳካለትም እነዚህ ተጫዋቾች ከቡድኑ ጋር ለመዋሃድ ትንሽ ጊዜ ሊፈጅበት ይችላል። ግን በቀጣይ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ ጨምሮ በተለያዩ የውድድር መድረኮች ይሳተፋሉና እነዚህ ተጫዋቾች አሁን ከቡድኑ ጋር የሚዋሃዱበት ጊዜም ልክ እንደኛ እንደምንለው ቅድመ ውድድር ዝግጅት እንደሚባለው የክለቦች ዓለም ዋንጫ ለአብዛኞቹ ክለቦች ከፍተኛ ገንዘብ የሚያገኙበት የውድድር መድረክ ቢሆንም ነገር ግን ደግሞ ለተጫዋቾቹ ቡድኑን መላመጃ ይሆናል ተብሎ ይታሰባል። ግን አሁን ሪያል ማድሪድም ማንቸስተር ሲቲም እንዲሁም ቼልሲም በዝውውር መስኮቱ ላይ የነቃ ተሳትፎን አድርገዋል። ሪያል ማድሪድም የተለያዩ ተጫዋቾችን አስፈርሟል። ቼልሲም እንደዚሁ ሊያም ዴላፕን የመሳሰለ ተጫዋች አስፈርሟል። ማንቸስተር ሲቲም ካስፈረማቸው ተጫዋቾች ውጭ ለምሳሌ በክለቦች ዓለም ዋንጫ ላይ ዋንጫ የሚያሸንፈው ገንዘብ ብዙ ብር የማግኘት እድል አለው። ስለዚህ በዚህ የክለቦች ዓለም ዋንጫ ውድድር ወቅት የክለባቸውን ክፍተት በደንብ የሚያዩበት ደግሞ ሌላ ገጸ በረከት ይዞላቸው ይመጣል ብዬ አስባለሁ ሁሉም ክለቦች እና ማንቸስተር ሲቲም በዚህ ዝውውር የሚያበቃ አይመስለኝም። ለምሳሌ ምን ሊያስፈርም ይችላል ብለን ልንጠብቅ እንችላለን። አሁን ተፈጥሯዊ አጥቂ ሊያስፈርም ይችላል። በተለይ አብዛኞቹ ተጫዋቾች ራያን ቸርኪን ብትለው ኦማር ማርሙሽም እና ሳቪኒዮም ብንል ዶኩ አብዛኞቹ ተጫዋቾች
ተፈጥሯዊ 9 ቁጥር አጥቂ አይደለም። ተፈጥሯዊ 9 ቁጥር ያለው ብቸኛው አጥቂ ኤርሊንግ ሃላንድ ነውና ምናልባት በዚህ ቦታ ላይ ሊያስፈርም ይችላል ብዬ አስባለሁ። ምክንያቱም በአማካይ ክፍሉ ላይ ሮድሪ ከጉዳት ተመልሷል። ኒኮ ጎንዛሌዝ በሱ ቦታ ላይ መጫወት የሚችል ተጫዋች አላቸው። ቲጃኒ ሬንደርስን አስፈርመውታል። ስለዚህ የተሟላ ቡድን ይመስላል። በተከላካይ ክፍሉን ብንመለከት በጥሩ የዝውውር መስኮት ያስፈረሟቸው ተጫዋቾች እምብዛም አልተጠቀሟቸውም። ለምሳሌ ቪቶር ሪስ ከፓልሜራስ ያስፈረሙት አስደናቂ ጊዜያትን በብራዚል ፕሪሚየር ሊግ አሳልፏል፣ በብራዚል ሴሪያ አሳልፏል። ነገር ግን አሁን ሊጠቀሙበት የሚችሉበት እድል አለ። አብዱልካድር ኩሳኖቭም የተወሰኑ ጨዋታዎች ላይ ተመልክተናል። አሁን ከቡድኑ ጋር ይበልጥ የሚዋሃድበት መንገድ ይኖራል። አብዛኞቹ ቦታዎች ላይ ማንቸስተር ሲቲ አሁን ያን ያህል ችግር ያለበት አይመስልምና ምናልባት እኔ የምንጠራጠረው ለምሳሌ በግል ሊያስፈርሙ ይችላሉ ብዬ ማስባቸው ለምሳሌ በቀኝ በኩል ካይል ዎከር እንደሚለቅ ይታወቃል። አሁን በዛ ቦታ ላይ ያለው ወጣቱ ልጅ ሪኮ ሉዊስ ብቻ ነውና ይህ ተጫዋች ደግሞ አመቱ ሙሉ በዛ ተጫዋች ብቻ ተፈጥሯዊ በሆነ ተጫዋች ይቀጥላሉ የሚለው ነገር አጠራጣሪ ነው። ምክንያቱም በግራ በኩል ቅድም እንዳልነው ራያን አይት ኑሪን አልጄሪያዊው ተከላካይ ከወልቭስ ማስፈረማቸው ይታወሳልና የቀኝ ተመላላሽ ሊያስፈርሙ የሚችሉበት እድል ይኖራል። ምክንያቱም ሲቲ እንደዚህ ውስጥ ተመለከተው አብዛኛው ቡድን ተገንብቶ ያለቀ ይመስላልና የተፈጥሯዊ የኤርሊንግ ሃላንድ ልክ እንደ ከዚህ በፊት ሁሊያን አልቫሬዝ ሲያግዘው እንደነበረው ሁሉ አማራጮችን ካገኙ የማያስፈርሙበት እድል አይኖርም ብዬ አስባለሁ። ምክንያቱም አሰልጣኝ ፔፕ ጓርዲዮላ ለክለቡ አመራሮች በይፋ አንድ ነገር ተናግረዋል። በዚህ ሳምንት አብዛኛው በስኳድ ውስጥ ያለው ተጫዋች እንዲቀነስ ፈልጋለሁ ብለው ቃል በቃል የተናገሩበት አጋጣሚ አለ። ይህ ማለት ደግሞ የማይፈልጓቸውን ተጫዋቾች ቶሎ ከቡድኑ እንዲሰናበቱ ይፈልጋሉ። ምክንያቱም የፈረሟቸውም ተጫዋቾች እንዲሁም ደግሞ በጥሪ ያስፈረሟቸው ተጫዋቾች ለቡድኑ በቂ ነው ብለው ያምናሉና በእነዚህ ሁለት ቦታዎች ግን አማራጮችን ካገኙ ሊመለከቱ ይችላሉ። በዛ ላይ ደግሞ ዋንጫውን የክለቦች ዓለም ዋንጫ የሚያሸንፉ ከሆነ በርካታ ገንዘቦችን ስለሚያገኙ ተጫዋች የማያስፈርሙበት ምንም አይነት ምክንያት የለም ብዬ አስባለሁ። አዎ እንግዲህ የቡድኑ ትልቅ ግንባታ የተባለ አንዱ የሚገኘው የፔፕ ጋርዲዮላ የስነ ልቦና ሐኪም መቅጠር ይመስለኛል። አሁን ፔፕ ጋርዲዮላ ከተጫዋቾች በላይ ደግሞ እኛ ማናያቸው ወይም ደግሞ ከጀርባ ያሉ የተለያዩ ባለሙያዎችን እየቀጠሩ ይገኛሉ። አስገራሚው ነገር በአሰልጣኝ የርገን ክሎፕ ስር በምክትልነት ሲሰሩ የነበሩት ፔፕ ሊንደርሰን አንዱ ታዋቂው የአሰልጣኞች ባለሙያ ናቸው። እኛ አሰልጣኝ እንግዲህ ከሊቨርፑል ማምጣታቸው ምን ያህል የፕሪሚየር ሊጉን ዶሚኔት ማድረግ እንደፈለጉ አንዱ ማሳያ ይመስለኛል። ሌላው ከዚሁ ከሊቨርፑል ደግሞ ተንታኝ አምጥቷል። ከጨዋታ በኋላ ጄምስ ፍሬንች የሚባሉ ተንታኝ ናቸው። በሊቨርፑል የእግር ኳስ ታሪክ ውስጥ ባለፉት 6 እና 7 የውድድር ዓመት ላይ የሊቨርፑልን የንግስና አንዱ መነሻ የሚባሉት እኚሁ የአሰልጣኝ የርገን ክሎፕ የእግር ኳስ ተንታኝ የሚባሉት ጄምስ ፍሬንች የሚባሉት አሁንም ማንቸስተር ሲቲ ገብዟል። እንግዲህ ማንቸስተር ሲቲ ወይም ደግሞ ፔፕ ጋርዲዮላ ከተጫዋቾች እስከ ተንታኝ ከተንታኝ እስከ ምክትል አሰልጣኞች የማስፈረም እድላቸው እጅግ ሰፊ ስለሆነ አሁንም ምን ያህል ትኩረት አድርገው ነው አሰልጣኝ ፔፕ ጋርዲዮላ ቀደም እንዳልኩ ባለፉበት ዘመናቶች ሁሉ የዘንድሮ የውድድር ዓመት ትልቅ ሪግሬት ያደረጉበት ወይም ደግሞ ሰፈር ያደረጉበት በብዙ መልኩ የተፈተኑበት ጊዜ ነው። ግን የተፈተኑበት አንዳንድ ጊዜ ምንድነው ከአንድ ክለብ ወደ አንድ ክለብ ስትሸጋገር ነገሮችን ታስተካክላለህ። እኛ አሰልጣኝ አሁን አንዱ የሚደነቁት እንደዛ በሆነበት ዘመን እንኳን ክለቡን አለቀቁም። እንደዛ በሆነበት ዘመን እንኳን አይ የተጫዋቾቹ ችግር ሳይሆን ያሰልጣኙ ችግር ነው ብለው ማንቸስተር ሲቲ አላሰናበታቸውም እኛን አሰልጣኝ። ምክንያቱም አሁን ዓለም ላይ እንደ ፔፕ ጋርዲዮላ አይነት ብዙ አሰልጣኞች እየተመለከትን ስላልሆነ ነው። በወጣቶቹ ደረጃ እንደነ ሚኬል አርቴታ፣ ዣቪ አሎንሶ እየተተኳቸው ይገኛሉ። በነገራችን ላይ ያው የኤክስፒሪየንስ ጉዳይም ነው። እስኪ ማንቸስተር ሲቲ ዘንድሮ ፔፕ ጋርዲዮላን ቢያጣ ምን አይነት ማንቸስተር ሲቲ ሊሆን ይችላል የሚለው ነበር አጠራጣሪ ጉዳይ ስለሆነ ነው። በአጠቃላይ እኚህ አሰልጣኝ እንግዲህ በአንድ ሳምንት ልዩነት ነው 3 ያህል ተጫዋቾችን 135 ሚሊዮን ፓውንድ ባለሞላ እንዲልን ሊያስወራን የሚችል ወይም ደግሞ በአንድ ጊዜ አብዛኞቹ የእንግሊዝ ጋዜጦች ካምባክ ሲቲ እየተባለ ይገኛል። በቃ የቀደመው ሲቲ ተመለሰ፣ የቀደመው ሲቲ ዶሚኔት ሊያደርግ በእንግሊዝ ፕሪሚየር ሊግ አሁን መጥቷል። ያ ምክንያት ደግሞ እንደዚህ የተጠሩት 3ቱ ተጫዋቾች በጣም ታላቅ ስም ስላላቸው ወይም ደግሞ የውድድር ዓመቱን ዶሚኔት አድርገው መጨረሳቸው ለማንቸስተር ሲቲ መነሻ ሆነዋል። አሁን ለሌሎቹም ክለቦች የቤት ስራ የሚያደርጋቸው ነገር ይመስለኛል። አሁን በዘንድሮ የውድድር ዓመት ላይ አርሰናልንም ማንቸስተር ዩናይትድም ቼልሲንም ሊቨርፑልንም ስትመለከት ትልቅ የቤት ስራ ውስጥ እንዲገቡ አድርጓቸዋል። በተለይ የውድድር ዓመቱ ላይ ሲጠናቀቅ ማንቸስተር ሲቲ የትኞቹን ተጫዋቾች ያስፈርማል ተብሎ ሲጠበቅ በእርግጠኝነት እነዚህ ተጫዋቾችን ላታሰብ ትችላለህ። ምክንያቱም ታላላቅ የሚባሉ ወይም ደግሞ ስማቸው በኃያልነት የሚጠሩ ተጫዋቾችን ያስፈርማል ተብሎ ነው።
ግን ማንቸስተር ሲቲ ደግሞ እንደዚህን ጎላ ያላሉ ተጫዋቾችን አምጥቶ እኛ ደግሞ አጉልተናቸዋል። ምክንያቱም ያላቸው ባክግራውንድ ጥሩ ስለሆነ ይመስለኛል። ይህ ደግሞ ሊደነቅ የሚገባው የፔፕ ጋርዲዮላ የመለማዩ ወይም ደግሞ የእሳቸው ብቃት ይመስለኛል። ለማንኛውም የቡድን ግንባታ የተባለው እንግዲህ የክሎፕን ቅድም ያልኩ የአሰልጣኞች አሰልጣኝ የተባሉትን መቅጠራቸው አንዱ ሊሆን ይችላል። ቲጃኒ ሬንደርስን እንመልከት። ምናልባት እነዚህ ሶስቱ ተጫዋቾች በነገራችን ላይ አራተኛ ተጫዋችም ከቼልሲ ግብ ጠባቂ የ34 ዓመቱ ማርከስ ቤንቴኔሊ የሚባለውን ግብ ጠባቂ ያው በሁለተኛ ግብ ጠባቂ ሊሆን ይችላል እሱን አስፈርመዋል። እንደው ሶስቱን ፈራሚዎች እንመልከት። ባለፈውም ነካ ልናረጋቸው ወደን ነበር ግን ሶስቱ ተጫዋቾች አሁን በማንቸስተር ሲቲ ምን ሊፈጥሩ ይችላሉ? ምክንያቱም ከስም ስያሜ ውጪ እንደው እነዚህ ተጫዋቾች በክለቦቻቸውስ ምን አመጡ? አሁንስ በማንቸስተር ሲቲ ምን ሊያመጣ ወይም ደግሞ ምን ሊያሳኩ ይችላል የሚለው እንመልከት እስኪ። የፔፕ ሊንደርስን እናንሳ መጀመሪያ ያነሳው በዛው አጋጣሚና አሰልጣኝ ፔፕ ጓርዲዮላ ፔፕ ሊንደርስን በምክትል አሰልጣኝነት ሲቀጥሩ አስቀድሞ ያማከሩት የርገን ክሎፕን እንደነበር በይፋ ተናግረዋልና በአሰልጣኝነት ዘመናቸው እጅግ የፈተናቸው አሰልጣኝ የርገን ክሎፕ እንደሆኑ ፔፕ ጓርዲዮላ በተደጋጋሚ ጊዜ ተናግረዋል። የርገን ክሎፕ ቀኝ እጅ የሚባሉት ፔፕ ሊንደርስ ደግሞ ባለፉት ዓመታት ሊቨርፑል ላስመዘገባቸው ስኬቶች ቁልፍ ሚና የተጫወቱት ሰው ደግሞ አሁን ሲቲዘኖቹ ቤት ደርሰዋል። ይህ ምን ያህል የርገን ክሎፕ በፕሪሚየር ሊጉ እንደሌሉ ይታወቃሉ። ስለዚህ አሁን ከራሳቸው ልምድ በመነሳት የየርገን ክሎፕ ተጽዕኖ የነበረበት በፕሪሚየር ሊግ ደግሞ አብረው ደምሮ ምን አይነት ቡድን ሊሰሩ እንደሚችሉ አመላካች ይመስላል። ምክንያቱም አስፈሪ እንደሆነ። ወደ ተጫዋቾቹ ስንመጣ ቲጃኒ ሬንደርስ እንግዲህ በኤሲ ሚላን አስደናቂ ውድድር ዓመት ነበር ያሳለፈው። በሴሪያው በአማካዮች ዘርፍ በርካታ ጎሎችን ያስቆጠረው ተጫዋች ይህ አማካይ ነው። 15 ያህል ጎሎችን አስቆጥሯል። 4 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህ ተጫዋች ይበልጥ ወደ የማጥቃቱን ክፍል የሚያግዝ አማካይ ተደርጎ ይወሰዳል። ነገር ግን ደግሞ ክለቡ በቸገረበት ወቅት ደግሞ የተከላካይ አማካይ ሆኖ የመጫወት አቅም አለው። ይህ ተጫዋች የበለጠ ወደ ግብ እንዲቀርብ ካደረጉት ምክንያቶች ደግሞ ማቀበል በሚኖርበት ሰዓት ሊያቀበል ይችላል። እንዲሁም ደግሞ ጎሎች ማስቆጠር በሚፈልግበት ጊዜ ደግሞ ማስቆጠር ይችላል። ለዛም ማሳያው ከአማካይ ክፍል እየተነሳ እንደውም አንዳንድ አጥቂዎች ከሚያስቆጥሩት ጎሎች በላይ ይህ ተጫዋች ማስቆጠር ችሏል። 15 ያህል ጎሎች። ይህ ተጫዋች መምጣቱ ባለፉት 10 ዓመታት በፕሪሚየር ሊጉ ዶሚኔት አድርጎ የነበረው ኬቨን ዴ ብሮይና ወደ ናፖሊ ማቅናቱ ይታወሳል። የዚህን ተጫዋች ቦታ ለመተካት ወሳኙ ተጫዋች ይመስለኛል። አሁንም ፔፕ ጋርዲዮላ ተጫዋች ሲያስፈርሙት ለምን ይመስላል ብትለኝ የማጥቃቱን ክፍል እንዲያግዝ አድርገው የሚወስዱት ይመስለኛል። ምክንያቱም ሮድሪ ከጉዳት ተመልሷል። የሮድሪ ቦታ የሚነካ አይደለም። ሮድሪ ባይኖር ደግሞ ኒኮ ጎንዛሌዝ የሱን ቦታ የመሸፈን ትልቅ እድል ይኖረዋል። ስለዚህ ኒኮ ጎንዛሌዝን ባይኖር ደግሞ አሁን በጉዳት ላይ ቢሆንም ከጉዳት ሲመለስ ደግሞ ማቴዮ ኮቫቺች ያላቸው። ስለዚህ ይህ ተጫዋች የሚፈልጉት የማጥቃቱን ክፍል የበለጠ እንዲያግዝላቸው። ለምሳሌ ከዚህ በፊት እንደነ በርናርዶ ሲልቫ የመሳሰሉ ተጫዋቾች በዚህ ቡድን ውስጥ እንደነ ኤካይ ጉንዶጋን፣ ኬቨን ዴ ብሮይን ራሱ ያግዙት ነበር የማጥቃት ክፍሉን። ስለዚህ ይህ ተጫዋች እዚህ ቦታ ላይ መምጣቱ በፊት መስመር በኩል ደግሞ እጅግ አስፈሪ የተባለው ጥምረት ስላላቸው ይህ ተጫዋች እዛ ቦታ ላይ መምጣቱ የበለጠ የማንቸስተር ሲቲን የማካይ ክፍል የማጥቃቱን ክፍሉን የበለጠ ያግዘዋል ብዬ አስባለሁና ምናልባት ከቲጃኒ ሬንደርስን ከጀመርን ወደ ሌሎቹ ተጫዋቾች መሄድ እንችላለን። እንግዲህ ቲጃኒ ሬንደርስ ይሄ የኔዘርላንዳዊ ተጫዋች በቀደም ሲል በአንድ ዶክመንተሪ ላይ አይቼ ነበር እንግዲህ ሲናገር የወደፊቱ ኬቨን ደ ብሮይኔ እሆናለሁ ሲል ነው ራሱ በራስ መተማመን ሲናገር የነበረው። ይህ ተጫዋች እንግዲህ ከኢዜድ አልካመር ወደ ኤሲ ሚላን ሲዛወር ባለፈው የውድድር ዓመት ላይ ነው እንግዲህ በ2023 የኤሲ ሚላን የተረከበው። ከኤሲ ሚላን ሲሄድ በአንድ የውድድር ዓመት ውስጥ እንግዲህ 64 ያህል ጨዋታዎች አድርጓል። በ64 ውስጥ ከ64ቱ ጨዋታዎች ውስጥ 63ቱን በቋሚነት ነው የተጫወተው። ምን ያህል ኤሲ ሚላን በዚህ ተጫዋች ዶሚኔት ተደርጎ እንደነበረ ወይም ኤሲ ሚላን በራሱ ወይም ደግሞ እንደ ቅድም እንዳወራ ነው እንግዲህ ማንቸስተር ሲቲ ሮድሪ ነው አንዱ መነሻ ወይም ደግሞ በነገራችን ላይ ትልቅ ተጫዋች ነው ያጡት ኤሲ ሚላኖች። የጣሊያኑ ክለብ ኤሲ ሚላን ይህ ኔዘርላንዳዊ የ26 ዓመት ተጫዋች በማንቸስተር ሲቲ ብዙ ዓመታትን የማገልገል እድል አለው ተብሎ ነው የሚነሳው። ሳንድሮ ቶናሊን ተክቶ ወደ ኒውካስትል ሄደው ሳንድሮ ቶናሊን ተክቶ መምጣቱ ደግሞ ኤሲ ሚላን ምን ያህል በዚህ ተጫዋች ዲፔንድ እንዳደረገ ማሳያ ነው። 46.7 ሚሊዮን ፓውንድ ለዚህ ተጫዋች ማውጣቱ ነው ከሶስቱ ተጫዋቾች የተለየ ዋጋ ይወጣለት ወይም ደግሞ ተለቅ ያለ ዋጋ ይወጣለት እሱ ነው። እውነትም ይገባዋል። ምክንያቱም ባለፉት ይሄ በነበረው የተጠናቀቀው የውድድር ዓመት በመጣ ዓመት ማለት ትችላለህ 15 ጎሎች ወይም ደግሞ 4 የግብ ተሳትፎ ማድረጉ ከዛም በተረፈ ደግሞ የሴሪያው ምርጥ የመሃል አማካይ ተብሎ መመረጡ ለማንቸስተር ሲቲ የወደፊት ተስፋ ከዛም በተረፈ የማጥቃት እድሉን ደግሞ በከፍተኛ ሁኔታ ይጨምርለታል ብዬ ገምታለሁ። የኬቨን ደ ብሮይኔ ምትክ ነው ምንም ጥያቄ የለውም የተጫዋች። ከዛ በተረፈ
የሮድሪ ታጣማሪ ሆኖ የፊት መስመሩን በተለይ አሁን የሶስቱ ጥምረት ምን ሊሆን ይችላል የሚለው ጉዳይ የአራቱን ጥምረት ታራው ይችላል የማርሙሽ አለ ሮድሪና ሃላንድ የነሱ የአራቱ ጥምረት ምን ሊሆን ይችላል የሚለው ነው። ይሄኛው ተጫዋች ቀደም እንዳልከው በጭንቅላት ጎል ማስቆጠር ይችላል። ፍጹም ቅጣት ምቶችን ጎበዝ ነው ሲመታ፣ የቆሙ ኳሶችን ሲመታ ጎበዝ ነው። ይሄ ምንድነው የምንለው እኛ ለኬቨን ደብሮኒ የሚሰነጥቅለት ለሃላንድ እንደነዚህ አይነት ነገሮች ራሱ ኬቨን ደብሮኒ ተክቶታል ነው የሚባለው። አሁን እንደነዚህ ተጫዋቾች ክለቦች ሲያጧቸው እንዴት ነው መተካት የሚችሉት የሚለው ራሱ ፔፕ ጋርዲዮላ አንዱ መመስገኛቸው አንዱ ደግሞ ታላቅ አሰልጣኛቸው ማድረግ ይቻላል። እንግዲህ ይሄ ቲጃኒ ሬንደርስ በኔዘርላንድ ብሔራዊ ቡድን ትልቅ ተመራጭ ተጫዋች ነው። በዓለሞች ክለቦች ዋንጫ ላይ እንግዲህ በሚቀጥለው ነገ በሚጀምረው የዓለም ክለቦች ዋንጫ ላይ ማንቸስተር ሲቲ ላይ ተሰልፎ የምናየው ተጫዋች ነው። አንዱ ጉልህ ሚና የሚጫወት ተጫዋች ይመስለኛል። ሪያን ቸርኪን እንመልከት። ይህ ተጫዋችም እንግዲህ ሊዮን ትልቅ እድል ያገኘ ተጫዋች ነው። ዩናይትድ ራሱ በጣም ሲፈልገው ነበር። እንደውም ከማንቸስተር ሲቲ በላይ ዩናይትድ ይፈልገዋል ተብሎ የነበረ ተጫዋች ነው። እሱን እናንሳ እስኪ ደግሞ ራያን ቸርኪ እንደውም ዩናይትድ ይፈልገዋል ስትል በተለይ ኦሎምፒክ ሊዮን ከማንቸስተር ዩናይትድ ኦልድ ትራፎርድ ላይ በተደረገው የዩሮፓ ሊግ ጨዋታ ላይ እጅግ ድንቅ ብቃቱን ነበር ያሳየው። በሁለት ላይ በደርሶ መልስ ጨዋታ ላይ በነበረውና ራያን ቸርኪ ማንቸስተር ሲቲ የሚያፋጠነው ይመስለኝ እንደሚፈልገው ይታወቃል። ይህ ተጫዋች የውል ማፍረሻው በጣም አነስተኛ ተደርጎ የተለጠፈበት ነው። 22 ሚሊዮን ዩሮ አካባቢ ነበር። እንደውም ማንቸስተር ሲቲ ሲያስፈርመው ለሊዮን ጉርሻዎች ሰጥቷል ሁሉ ይባላል። እስከ 35 ሚሊዮን ዩሮ የሚጠጋ አጠቃላይ ፓኬጁ 35 ሚሊዮን ዩሮ ይጠጋል ተብሎ ይታሰባል። ግን ይህ ተጫዋች በቅርብ ጊዜያት ከተመለከትናቸው እጅግ ቴክኒካል የሆኑ ስኪልፉል የሆኑ ተጫዋቾች መካከል አንዱ ራያን ቸርኪ ነው። ራያን ቸርኪ በኔሽንስ ሊግ ተመልክተነዋል። በተለይ ከሳምንታት በፊት በተጠናቀቀው ፖርቹጋል አሸናፊ በሆነችበት ጨዋታ ላይ በሁለቱም ጨዋታዎች ላይ ተቀይሮ የመግባት እድል ነበረውና ምን ያህል ብቃቱን እንዳሳየ ሜዳ ላይ ተመልክተናል። ከዛም በኋላ ነው ማንቸስተር ሲቲ የበለጠ ዝውውሩን ያፋጠነው። ምክንያቱም በክለቦች ዓለም ዋንጫ ላይ የተጫዋች መጠቀም እንዳለባቸው ያውቃሉና ይህ ተጫዋች አንድ ድክመት አለው ይባላል። በእርግጥ በተለይ ቡድኑ በሚጠቃበት ወቅት የመከላከል ደካማ ነው ይባላል በመከላከሉ ረገድ። ነገር ግን አሰልጣኝ ፔፕ ጋርዲዮላ እንመልከታቸው አብዛኞቹ ተጫዋቾች የመስመር ተጫዋቾች የምትላቸው አጥቂም ተጫዋቾች እየተመለሱ ተከላካይ ክፍሉንና አማካይ ክፍሉን ሲያግዙ ተመልክተናልና ራያን ቸርኪም ያለበትን ድክመት ፔፕ ጋርዲዮላ በመረዳት ተጫዋቹን እንደሚያስተካክሉት ይታመናል። ግን ይህ ተጫዋች ጎሎች ከማስቆጠርም በላይ እጅግ ኳሶችን አመቻችቶ በማቀበል እጅግ የተካነ ነው ተብሎ ይጠራል። ምክንያቱም በዘንድሮ የውድድር ዓመት ብቻ ከተመለከትከው ራሱ ያስቆጠራቸው ጎሎች ቅድም እንደገለጽ ነው 12 ያህል ጎሎችን አስቆጥሯል። 20 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏልና ይህ ተጫዋች ምን ያህል ለግብ እድሎችን የመፍጠር እድሉ ክህሎቱ ትልቅ እንደሆነ ያሳያልና ይህ ተጫዋች በማንቸስተር ሲቲ የ10 ቁጥር ሚናን የማግኘት እድሉ ሰፊ ነው እየተባለ ይገኛል። አሊያም ደግሞ በሁለቱም እግሮቹ የመጫወት እድል ስላለው በግራም በቀኝም የፊት መስመር በኩል ለማንቸስተር ሲቲ ግልጋሎት ይሰጣል ተብሎ ይጠበቃልና እንደዚህ አይነት ስኪልፉል የሆነ ተጫዋች ቄንጠኛ የሆነ ተጫዋች ፔፕ ጋርዲዮላ ማግኘታቸው ግን ለማንቸስተር ሲቲ የበለጠ ኃይል ይሰጠዋል ብዬ አስባለሁ። የማጥቃት ክፍሉ ራያን ቸርኪ እንግዲህ በአባቱ ጣሊያናዊ ነው፣ በእናቱ ደግሞ አልጄሪያዊ ነው። እንደውም ማንን ይመስለኛል መሰለህ? ማንን ነው? ማቴዎ ኮቫቺችን ይመስላል። አንዳንድ ጊዜ በመልክ ራሱ ብዙዎቹ ሲሉት ማቴዎ ኮቫቺችን ይመስላል ነው የሚሉት። እንደው ጣሊያናዊ በአባቱ ጣሊያናዊ በእናቱ ደግሞ አልጄሪያዊ ሆኖ ትውልዱ ደግሞ ፈረንሳይ ሆኖ እንግዲህ ይሄ ድብልቅ ለፈረንሳይ ብሔራዊ ቡድን ኔሽንስ ሊግ ላይ ቀደም እንዳልከው ከምባፔ ጋር የነበራቸው ጥምረት ጥሩ ነበረ። የወደፊቱ የፈረንሳይ ተስፋዎች እስካስብል ነው። 21 ዓመቱ ነው። 30.9 ሚሊዮን ፓውንድ ነው የወጣበት የተጫዋች። ቅድም እንዳልከው የውል ማፍረሻው መክፈሉ ብቻ ሳይሆን ገና የትኛውም ክለብ ከመግባቱ በፊት የተጫዋች ከሊዮን ጋር መለያየቱ ራሱ አስገራሚ ሆኗል። ቀድሞ ነበር ኦፊሻሊ ያደረገው እንደተለያየ። ነገር ግን ይሄን ተጫዋች እውነት ለመናገር ከማንቸስተር ዩናይትድ ውጪ ታላላቅ የሚባሉ ክለቦች አይናቸውን አላረፉበትም ነበር። ማንቸስተር ሲቲ ሲገባ ግን ይህ ተጫዋች ትክክለኛ ቡድን አገኘ ነው እየተባለ የሚገኘው። በነገራችን ላይ በልጅነቱ አካዳሚ ውስጥ ቼልሲ ነው ያደገው ይህ ተጫዋች። ከዛ በኋላ ላለፉት በርካታ ዓመታቶች ነው እንግዲህ ለሊዮን በቁርጠኝነት ሲያገለግል የነበረው። ከሊዮንም ሲሰናበት ትልቅ የስንብት ፕሮግራም ተደርጎለት ነው የተሰናበተው። ባለፈው የውድድር ዓመት ላይ እንግዲህ አንዱ ያው በኔሽንስ ሊግ ላይ በአውሮፓ ዋንጫ ላይ የነበረው ውድድር ላይ የምናስታውሰው ነው። ከዛ በተረፈ እንግዲህ የተጫዋች በቅድም እንዳልከው በሁለቱም እግሮቹ መጫወቱ ለማንቸስተር ሲቲ ትልቅ ግልጋሎት ሊሰጡ ይችላል። እንደውም አንዳንዶች ሲሉ በነ ግሪሊሽ በጣም ሲበሳጭ የነበረው አሰልጣኝ ፔፕ ጋርዲዮላ አሁን ምትኩን አገኘ፣ የሚፈልገውን ነገር አገኘ ማንቸስተር ሲቲ። ምክንያቱም የተጫዋች በውድድር ዓመቱ ላይ በሊዮን የነበረው ስኬት አሁንም በማንቸስተር ሲቲ ትልቅ ስኬት ሊያጎናጽፈው ይችላል ነው።
ሁለተኛው ፈራሚው እንግዲህ ያው ራያን ቸርኪ ነው። ሶስተኛው ፈራሚ እንመልከት። አይተን ኑሪ አልጄሪያዊ ተጫዋች የወልቭስ ነው። ምናልባት እንግዲህ ለወልቭሱ ተጫዋች ይሄም አልጄሪያዊ ተጫዋች ነው። ትልቅ እድል ነው። ልክ እንደፈረመ ለተጫዋቹም ለክለቡም ትልቅ እድል ይመስለኛል። እንደውም አልጄሪያዊ ቀድሞ ተጫዋች ሪያድ ማህሬዝ ስለሱ ሲናገር ነበር። ማንቸስተር ሲቲ መግባቱ ትልቅ የዓለማችን ምርጥ ቡድን ውስጥ ነው የገባው ሲለው እሱ ሊያደርግ ነው። እሱም ምርጥ የዓለማችን የግራ መስመር ፉልባክ ሊሆን ይችላል የሚል አስተያየት ሰጥቷል። ማንቸስተር ሲቲ ራሱ ይሄን ማግኘቱ ትልቅ እድል ይመስለኛል። ይሄ ራያን አየት ኑሪ እንግዲህ ትክክለኛ ቦታ ያገኘ ይመስለኛል። እንደውም በእድል ደረጃ ካየ እነዚህ ተጫዋቾች አሁን በተለይ ራያን ቸርኪና ቲጃኒ ሬንደርስን በልዩነት አነሳን እንጂ እነዚህ ተጫዋቾች ፈተና ይጠብቃቸዋል እውነት ለመናገር ተፎካካሪ ስለሚሆኑ። ምክንያቱም በዛ ቦታ ላይ ብዙ አማራጭ አላቸው። ማንቸስተር ሲቲ በአማካይ ክፍል ማንቸስተር ሲቲ የተሟላ ነው። እንዲሁም በፊት መስመር በኩል ደግሞ ማንቸስተር ሲቲ የተለያዩ አማራጮች አሉት። እንዲሁ ቅድም እንደገለጽ ነው በተፈጥሯዊ አጥቂ ኤርሊንግ ብራውት ሃላንድን ብቻ ይጠቀም እንጂ ከዛ ውጭ ያሉት ቦታዎች ላይ ግን ማንቸስተር ሲቲ ብዙ አማራጮች አሉት። በግራ የተከላካይ መስመር በኩል ግን የትኛውም ተጫዋች ማንቸስተር ሲቲ ውስጥ ተፈጥሯዊ ተጫዋች የለው። ምክንያቱም ስፔሻሊ ከጥር በኋላ እንደውም በግራ መስመር ሲያጫውተው የነበረው ጆስኮ ቫርዲዮልን መልሶ ነበር በዛ ቦታ ላይ ሲያጫውተው የነበረው ወይ ደግሞ በግራ ፉልባክ አድርጎ ሲያመላልሰው የነበረው። ምክንያቱም አማራጭ አልነበረውም። በኋላ ላይ ወጣቱ ታዳጊ ተጫዋችን በዛ ለመጠቀም ሞከረ። ግን ማንቸስተር ሲቲ በዛ ቦታ ላይ ትክክለኛ የግራ ፉልባክ ተጫዋች አልነበረውም። ራያን አየት ኑሪ 24 ዓመቱ ነው። ባለፉት ዓመታት በወልቭስ ጥሩ ብቃቱን አሳይቷል። እርግጥ ይህ ተጫዋች ልክ እንደ ራያን ቸርኪ ሁሉ መከላከል ላይ ትንሽ የመድከም ስሜት አለበት ይባላል። ማጥቃቱ ክፍል ላይ የበለጠ ጠንካራ ነው ይባላል። ስለዚህ ፔፕ ጓርዲዮላ ሙሉ በሙሉ አሁን ተጫዋች ፉሊ ፊት የሆነ ተጫዋች ለማግኘት እንደሚቸግራቸው ያውቃሉ። ግን አትሊስት ተጫዋቹ በፕሪሚየር ሊጉ የለመደ ተጫዋች ነው። ከወልቭስ ልክ እንደ ማቴዎስ ኩኒያ ሁሉ ጥሩ የውድድር ዓመትን በወልቭስ አሳልፏል። ወልቭስ ከፕሪሚየር ሊጉ እንዳይወርድ ካደረጉ ተጫዋቾች መካከል አንዱ ይህ አልጄሪያዊ ተጫዋች ነውና ይህ ተጫዋች በጥሩ የዝውውር መስኮት ለማስፈረም ጥረት አድርገው ሳይሳካላቸው ቀርቷል። አሁን ይህ ተጫዋች የሚገባው ቦታ ላይ ገብቷል ብዬ አስባለሁ። በእርግጥ ከዚህ በፊት አልጄሪያዊ ኮከብ ሪያድ ማህሬዝም የተጫወተበት ክለብ እንደሆነ ይታወቃል። አሁን ይህ ተጫዋች ራሱን ከፍ የማድረግ እድል ካለው ራሱን ጠንክሮ የሚሰራ ከሆነ ግን ትክክለኛ ቦታው ማንቸስተር ሲቲ ይመስላል። ምክንያቱም በእርግጠኝነት በተፈጥሯዊ ቦታ እሱን የሚፎካከር ተጫዋች በዛ ቦታ ላይ ማንቸስተር ሲቲ የለውም እና ምክንያቱም ከዚህ በፊት እንዳልነው እያቀያየሩ ነበር የሚያጫውቱት። ይህ ተጫዋች ትክክለኛ ቦታው ያገኘ ይመስለኛል። የአሰልጣኝ ፔፕ ጓርዲዮላ ምክር የሚሰማ ከሆነ ራሱም ደግሞ ጠንክሮ የሚሰራ ከሆነ ተጫዋች ትክክለኛ ቦታ ያገኘ ይመስለኛል። ራያን አየት ኑሪ እንግዲህ የ24 ዓመት አልጄሪያዊ ተከላካይ የግራ መስመር ተከላካይ በማንቸስተር ሲቲ እንግዲህ ጥሩ የውድድር ዓመት ያሳልፋል ተብሎ ከሚገመቱ ተጫዋቾች መካከል አንዱ ነው። 33 ሚሊዮን ፓውንድ የወጣበት ነው። ግን የግራ የተፈጥሮ ግራዊ መስመር ተጫዋች መሆኑ አንዱ ያው ቅድም እንደተገለጸው ትልቅ ተፎካካሪ ላይኖርበት ይችላል። ምክንያቱም ማንቸስተር ሲቲ ባለፉት 2 እና 1 ዓመታት የውድድር ዓመት ላይ የግቫርዲዮልና የአካንጂን ነበር እያፈራረቀ ከሐሰተኛ የሚባሉ በግራ መስመር እየተመላለሱ የሚጫወቱት እነሱ ነበር። ይሄ ግን ሁነኛ በራሱ ትክክለኛ የተፈጥሯዊ ተጫዋች ስለሆነ በዚህ ውስጥ የመካተቱ እድል በጣም ሰፊ ነው። በአጠቃላይ ማንቸስተር ሲቲ ገና ሀብሎ የጀመራቸው በአንድ ሳምንት ውስጥ ያስፈረማቸው ተጫዋቾች ከ135 ሚሊዮን ፓውንድ የማይበልጡ ናቸው። ግን ለምንድን ነው እንደዚህ ሆኖ ብሎ ብዙዎች እየጠየቁ ይገኛሉ። ምክንያቱም ገበያ ላይ ስትወጣ አንድ ተጫዋች ከ50 ሚሊዮን ፓውንድ በላይ ላታገኝ ትችላለህ። ያውም ደግሞ ሁነኛ አጥቂ የምታስፈርም ከሆነ እንደነ አሁን ዩኬሬሽ እና ሴስኮን የመሳሰሉ ተጫዋቾች ናቸው ትልቅ የፊት መስመር ሁነኛ ወይም ደግሞ ተፈጥሯዊ 9 ቁጥር አጥቂ የሚባሉት። ለነሱ ደግሞ ከ50 እና ከ60 በላይ እየወጣበት ይገኛል። ማንቸስተር ሲቲ ግን እነዚህን 3 ተጫዋቾች ለሁለት ተጫዋቾች በሚያሰኝ ዋጋ ምርጥ ያስባለው ቡድን መገንባቱ ራሱ ትልቅ መነጋገሪያ ሆኗል። ለምንድን ነው የሚለውን እናንሳና ፕሮግራማችን እናጠናቅ። ምናልባት ምክንያቱም እኔ አሁን ለምሳሌ ለምንድን ነው ብትለን የአሰልጣኙ ብቃት ይመስለኛል። የተጫዋቾቹ መልማይም ወይም ደግሞ የጠቅላላ ሙሉ ቦርዱ ሐሳቡ ወይም ደግሞ የጭንቅላት ጨዋታ ነው በአጠቃላይ የተጫወቱት እንጂ ሊቨርፑልን አሁን ለምሳሌ የራያን ቨርትስን በ130 ምናምን ሚሊዮን ፓውንድ ወደ አንፊልድ ማምጣቱ ትክክል አይደለም እያልን አይደለም። ትክክል ሊገባውም ይችላል ያ ተጫዋች። ነገር ግን ሌሎች ክለቦች በዛ ዋጋ እየጠየቁት ስለሆነ የአእምሮ ጨዋታ ስትጫወት ግን 3 ተጫዋቾችን በአንድ ዋጋ ማምጣት ራሱ ማንቸስተር ሲቲ ምን ያህል ውጤታማ እያደረገው እንደሚገኝ ማሳያ ይመስለኛል። ይሄ አሁን የገንዘቡ ብቻ ሳይሆን የጭንቅላት ጨዋታ ያልከውን ወስዳለሁ እዚህ ጋር። ምክንያቱም ለምሳሌ ፍሎሪያን ቨርትስ 2 ጊዜ በተከታታይ የቡንደስሊጋ ኮከብ ተጫዋች ተብሏል። ይህ ተጫዋች ለማስፈረም ማንቸስተር ሲቲ ሞክሯል። ግን ገንዘቡን ልክ እንዳየው ማንቸስተር መጥቶ ነበር ከቤተሰቦቹ ጋር ፍሎሪያን ቨርትስ ለመነጋገር። ማንቸስተር ሲቲ ወዲያው ነው የውል ስምምነቱን ያቋረጠው ወይ ደግሞ ንግግሩን ያቋረጠው።
ሪያል ማድሪድ የተጫዋች በተለይ ዣቪ አሎንሶን ከሾመ በኋላ ዣቪ አሎንሶ ደግሞ በባየር ሌቨርኩሰን ፍሎሪያን ቨርትስን ስለሚያውቁት በሳቸው ስር ደግሞ ድንቅ የሚባል የውድድር ዓመትን ስላሳለፈ ቅድም እንዳልኩ 2 ጊዜ ቡንደስሊጋ ኮከብ ስለተመረጠ ሪያል ማድሪድ ለማስፈረም ሞክሯል። ነገር ግን የዋጋው ሁኔታ አዩና አመለጡ ከዛ ዝውውር። ሊቨርፑል የተጫዋች በዛ ቦታ ላይ ለሚፈልገው ትክክለኛ ተጫዋች ነበር። ነገር ግን ባየር ሙኒክም እንደሚፈልገው ስለሚታወቅ ባየር ሙኒክም ቢፈልገው ራሱን አግልሏል ከዚህ ዝውውር፣ ምክንያቱም ዋጋው ስለተወደደበት። ሊቨርፑል 130 ሚሊዮን ፓውንድ አውጥቷል። አይገባው ማለት ሳይሆን ማንቸስተር ሲቲ ግን የወሰዳቸው የዝውውር ጥናት ግን የተለየ ነበር ብለን ግን ማንሳት እንችላለን በሌልነት። ለምን እነዚህ ተጫዋቾች በሌሎች ክለቦች ስማቸው እምብዛም የተነሳ አይደለም። እንደውም ራያን ቸርኪ ይሻላል አይደል? በተለይ ከኔሽንስ ሊግ በኋላ ከተለያዩ የአውሮፓ ክለቦች ጋር ስሙ መያያዝ ጀምሮ ነበር። ከቼልሲ ጋር ከሊቨርፑል ጋር መያያዝ የጀመረበት እንደውም አሰልጣኝ አርነ ስሎት በግል ስልክ ሁለው ደውለው እንዳናገሩት የተሰማበት ሳምንታትን አሳልፈናል። ማንቸስተር ሲቲ ወዲያው ዝውውሩን ፈጽሞታል። ማንቸስተር ሲቲ እንደነዚህ አይነት ዝውውር ለመፈጸም የመጀመሪያው ነገር ትልቁ ስራ የሰራው አሰልጣኝ ፔፕ ጓርዲዮላ ብዬ ነው አስባለሁ። ምክንያቱም ከመልማዮቹ ጋር ተነጋግሮ የሚሰራው ስለሆነ። ሌላው ግን ለፔፕ ጓርዲዮላ ትልቅ ጥንካሬ የሆነው ይጌ የክለቡ አመራሮች ሊቀመንበሩ ሐምዶን አልሙባረክ እጃቸው ያስገቡን በዝውውሩ ሁኔታዎች ላይ። ምክንያቱም በሌሎች ክለብ እንመልከት ማንቸስተር ሲቲ ባለፉት ዓመታት በኤሪክ ቴናግም ስር እንዲሁም ምናልባት አሁን ሩበን አሞሪም የሚፈልጉት ተጫዋች ለማስፈረም ጥረት ያደርጋሉ እንጂ አብዛኞቹ ተጫዋቾች በክለብ አመራሮች ብር ፈሶባቸው የሚመጡ ናቸው። ለምሳሌ በቼልሲም ስትመለከት ቶድ ቦሊ ነበሩ ገንዘቡን የሚያወጡት እንጂ አሰልጣኞች በሚፈልጉት ልክ አልነበረም። ፔፕ ጓርዲዮላ ግን የሚፈልጉት ተጫዋች ለማስፈረም በክለቡ የተሰጣቸው ነፃነት ልዩ ነው። ለምሳሌ ሚኬል አርቴታ ባለፉት ዓመታት እየተቸገሩ ይገኛሉ። እንደነ ጆሽ ክሮንኬ የክለቡ ባለቤቶች ይህን ያክል ነፃነት አልሰጡትም ብዬ አስባለሁ። ብር ሊመድቡ ይችላሉ፣ ነገር ግን የሚፈልጉትን ከሚያገኙት ገንዘብ በላይ በርካታ ገንዘቦችን ማውጣት ላይ ፎከስ አያደርጉም። ስለዚህ ለአሰልጣኙ ነፃነት ቢሰጠው ግን ምናልባት የሚያስፈልገውን ተጫዋች የሚያስፈርመውን ተጫዋች በቀጥታ አናግሮ ለማስፈረም ቀላል መንገድ ይሆንለታልና የፔፕ ጓርዲዮላ የአይምሮ ጭንቅላታቸው ጨዋታ እንዳለ ሁሉ የሰጧቸው የክለቡ አመራሮች ነፃነት ግን እንደነዚህ አይነት ዝውውሮች እንዲፈጽሙ ትልቅ መንገድ ፈጥሮላቸዋል ብዬ አስባለሁ። እንግዲህ የዝውውር መስኮቱ ለማንቸስተር ሲቲ ትልቅ የሰመረ እድል አጋጣሚ ሆኖለታል። በተለይ ማንቸስተር ሲቲ የዘንድሮውን የውድድር ዓመት ላይ የተጠቀመበት አንዱ ምክንያት የዓለም የክለቦች ዋንጫ ቀደም ብሎ መጀመሩ፣ ከዛም በፊት በአንድ ሳምንት ልዩነት የተጫዋቾች የዝውውር መስኮት መከፈቱ ለማንቸስተር ሲቲና ለፔፕ ጋርዲዮላ እየጠቀመ ሆኗል። እንግዲህ የተከበራችሁ ተመልካቾቻችን ዛሬ በልዩነት ስናነሳ የነበረው ማንቸስተር ሲቲ በተጫዋቾች የዝውውር መስኮት ላይ የሰመረለትን እድል እየተጠቀመ ተገኝቷል። ታላላቅ የሚባሉ ተጫዋቾችን ወደ ኢታድ አምጥቷል። ቀጣዮቹስ የትኞቹ ተጫዋቾች የሚፈርሙ ይሆናል የሚለውን ጉዳይ ተመለከትን። የተለያዩ ጉዳዮችን አነሳን። ገደባ አባይና ቃለ ስላሴ ካሳይ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።